በእስር ላይ የሚገኙት ጀነራል ጎሽ ገብሬ ፍርድ ቤት አለመቅረባቸውን የቤተሰብ አባላት ገለጹ። በትግራይ ገበያ ውስጥ አንድ የኤርትራ ናቅፋ በኢትዮጵያ 8 ብር እየተገዛ ነው፣ ለግብይት አገልግሎትም ውላል እየተባለ ለቀረበውን ወቀሳም የትግራይ ክልል ንግድ ቢሮ መልስ ሰጠ። የፋኖ ትግል በጥቅልሉ በህወሓት ሻዕቢያና በግብጽ ተጠልፏል ሲሉ ኮሎኔል ፋንታሁን መሀባ ገለጹ። ትራምፕ የኢትዮጵያና የግብጽ መሪዎችን ለማገናኘት እንደሚፈልጉ ጠቆሙ። እነዚህና ሌሎች አዳዲስ መረጃዎች ይዘናል። እስከ ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። በእስር ላይ የሚገኙት ጀነራል ጎሽ ገብሬ ፍርድ ቤት አለመቅረባቸው የቤተሰብ አባል ገለጹ። የአርሚ 15 የቀድሞ አዛዥ ብርጋዴር ጀነራል ጎሽ ገብሬ በቁጥጥር ስር በዋሉ በአራተኛው ቀን ከቤተሰቦቻቸው ጋር ለአጭር ጊዜ ብቻ እንደተገናኙ የቤተሰብ አባል የሆኑት ገለጹ። ጀነራሉ ፍርድ ቤት ቀርበዋል በሚል እየተሰራጨ ያለውን ዘገባ ውድቅ ያደረጉት የቤተሰብ አባሉ እስካሁን በዳኛ ፊት አልቀረቡም፣ እንዲሁም ከጠበቃ ጋር አልተገናኙም ብለዋል። የጀነራሉ ወንድም አቶ ይብራህ ገብሬ ትናንት ረቡዕ ጀነራል ጎሽ ፍርድ ቤት እንዳልቀረቡና ለቤተሰቦቻቸው መናገራቸውን ገልጸዋል። አቶ ይብራህ አክለው ሁለት ግለሰቦች ጀነራሉ ወደ ታሰሩበት ቦታ መጥተው ዳኛና አቃቢ ሕግ መሆናቸው በመግለጽ ራሳቸውን ካስተዋወቁ በኋላ መሄዳቸውን ጠቅሰው ችሎታ ለመቅረባቸው አስረድተዋል። የጀነራሉ ቤተሰቦች ማክሰኞ ዕለት ያደረጉት ጉብኝት የተገደበና በመገናኛ ብዙሃን በተሳሳተ መልኩ የቀረበ ነው ሲሉ የጀነራሉ ወንድም ከሷል። አቶ ይብራህ ዛሬ እንዳናገኘው ተከልክለናል። ትናንት የተደረገውን ጉብኝት ለመገናኛ ብዙሃን ተብሎ የተፈቀደ ነበር። እኛ ከመድረሳችን በፊት አንድ ጋዜጠኛ ተገኝቶ ያለ ፈቃዳችን ቤተሰቡን ሲቀርጽ ነበር። ይህም ጀነራሉ ከቤተሰቦች ጋር እየተገናኘ እንደሆነ ለማስመሰል የተደረገ ነው ብሏል። በትግራይ ገበያ ውስጥ አንድ የኤርትራ ናቅፋ በኢትዮጵያ 8 ብር እየተገዛ ነው፣ ለግብይት አገልግሎትም ውላል እየተባለ ለቀረበው ወቀሳም የትግራይ ክልል ንግድ ቢሮ ሌላ እየተደረገ ባለበት ወቅት ይህ ቢኖር አያስገርምም፣ ግን መኖሩን አላረጋግጥም የሚል ምላሽ ሰጠ። የትግራይ ክልል ብዙሃነትና ህዝቦች ግንኙነት ጽህፈት ቤት በበኩሉ ከኤርትራ ጋር ያለው የህዝብ ለህዝብ ግንኙነት እንጂ የንግድ አይደለም ብሏል። አዲግራትን ጨምሮ በትግራይ ክልል የኤርትራ ቅርብ ሆኑ የክልል ከተሞች በናቅፋ ግብይት እየተደረገ ነው የሚል መረጃ መዘዋወር ከጀመረ ሰነባብቷል። የዲሞክራሲያዊ ስምረት ትግራይ ፓርቲ የኤርትራ ገንዘብ በክልሉ ገበያ ውስጥ መሰራጨቱ ለሸቀጥ ልውውጥ መዋሉን ተናግረዋል። አቶ ሀለፎም ንርአም የስምረት ፓርቲ ጽህፈት ቤት ኮሙኒኬሽን ኃላፊ እንዳሉት በትግራይ ክልል በተለይም በኤርትራ ድንበር አካባቢ ህገወጥ ንግዶች መባበሳቸው ተናግረው ግብይቱ ደግሞ የሚካሄደው አንድ የኤርትራ ናቅፋም በኢትዮጵያ 8 ብር ሂሳብ መሆኑን ነግረውናል። አቶ ሀለፎም በትግራይ ክልል በተለይም በኤርትራ ድንበር አካባቢዎች ህገወጥ ንግዶች መባባሳቸው ተናግረው ግብይቱ ደግሞ የሚካሄደውን አንድ የኤርትራ ናቅፋም በኢትዮጵያ 8 ብር ሂሳብ መሆኑን ነግረውናል። ይህ ህገወጥ ተግባርም በትግራይ ያለው የዋጋ ንረት ከፍተኛ እንዲሆን አድርጎታል ሲሉ የዲሞክራሲያዊ ስምረት ትግራይ ፓርቲ ጽህፈት ቤት ኮሙኒኬሽን ኃላፊ አስረድተዋል። የትግራይ ክልል ብዙሃነትና ህዝቦች ግንኙነት ጽህፈት ቤት ኃላፊ አቶ ቃላይ አሰፋ ይህ ክስ በክልሉ ያለውን ህዝብ ችግር ለመሸፈን የሚደረግ ጥረት ነው ሲሉ ክሱን አጣጥለዋል። ናቅፋ በትግራይ ገበያ ውስጥ አለ የሚል የትኛውን አካል መጥቶ መመልከት ይችላል ሲሉ የትግራይ ክልል ብዙሃነትና ህዝቦች ግንኙነት ጽህፈት ቤት ኃላፊ አቶ ቃላይ አሰፋ ተናግረዋል። በህገወጥ ገንዘብ ዝውውር ሳይሆን ልክ እንደ ሌሎች ክልሎች ሁሉ የትግራይ ህዝብ ከጎረቤት የኤርትራ ህዝብ ጋር የህዝብ ለህዝብ ግንኙነት ነው ያለው ሲሉም ጠቅሰዋል።
የፋኖ ትግል በትጥቁ በህወሓት ሻዕቢያና በግብጽ ተጠልፏል ሲሉ ኮሎኔል ፋንታሁን መሀባ ተናገሩ። የኦህዴድ ከፍተኛ አመራር እያለ የአማራን ክልል መንግስት የሚጠራቸው ኮሎኔል ፋንታሁን መሀባ በበኩላቸው ስምምነቱን ባለፈው ጊዜያት በአፍሪካ ህብረት በኢጋድ አማካኝነት በህጋዊ መንገድ ስንወያይ ቆይተናል ብለዋል። ስምምነቱን ያለፈውን የሚያጠናክርና ህጋዊ በሆነ መልኩ የተፈጸመ መሆኑን ገልጸው ባለፈው ጦርነት የአማራ ህዝብ ከፍተኛ ጉዳት እንደደረሰበት የዓይን እማኝ ነኝ፣ ክልሉም ከዚህ በላይ ጦርነት የመሸከም አቅም የለውም ብዬ በማሰብ እጅ ሰጥቻለሁ ሲሉም ተደምጧል። ፋኖ የያዘው ጦርነት በጥቅልሉ በህወሓት ሻዕቢያና በግብጽ መጠለፉን አንስተው አብረው ሲታገሉ የነበሩት የፋኖ ኃይሎች አጥፊ ናቸው ሲሉም ከሷቸዋል። ጨምረው ኮሎኔል ፋንታሁን መሀባም የህዝብን ጥያቄ ከአጥፊ ኃይሎች ጋር በማበር አይመለስም በማለት 2 ዓመት በረሃ የቆዩትን ትግል አጣጥለዋል። አክለውም ጫካ ለሚገኙ ታጣቂ ኃይሎችና የመረጥነውን የመንግስት የሰላም ጥሪ ተቀበሉ በማለት በአዲስ አበባ በሰጡት መግለጫ መልእክት አስተላልፈዋል። ጀግኖች በከፈሉት መስዋዕትነት የጠላቶቻችንን ቅስም ተሰብሯል ሲሉ ሌተናል ጀነራል መሐመድ ተሰማ ገለጹ። ጀግኖች በከፈላቸውን መስዋዕትነት የታሪካዊ ጠላቶቻችንና የስራ አስፈጻሚዎቻችን ቅስም ተሰብሯል ሲሉ የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ ተናገሩ። ሌተናል ጀነራል መሐመድ ተሰማ ይህንን ያሉት ለሀገር ክብር የአካል መስዋዕትነት ከፍለው በሰሜን ምዕራብ እዝ ደረጃ 3 ሪፈራል ሆስፒታል የሚገኙ የሰሜን ምዕራብ እዝና የምስራቅ እዝ የክብር ተሰናባቾች ሁለተኛ ዙር ሰልጣኞች የስልጠና ማስጀመሪያ መርሃ ግብር ላይ ተገኝተው ነው። እኛ አንዲት ሀገር አንድ ህዝብና የኢትዮጵያን ህዝብ የመረጠውን መንግስትና ህዝብ ለማገልገል በህግ የተቋቋመን የታላቅ ሀገር ሰራዊት ነን ያሉት አዛዡ ተቋማችን በሁሉም የውጊያ አውዶች ተልዕኮን በብቃት መፈጸም የሚያስችለውን አቅም ገንብቷል ሲሉ አስረድቷል። እናንተ ኢትዮጵያን እስካሁን በጀግንነት ጠብቃችኋል፣ አሁን ደግሞ የልማት አርበኛ ሆናችሁ በክብር ትኖራላችሁ ያሉት የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ ስልጠናውን ለቀጣይ ህይወታቸውን ያለው ጠቀሜታ በመገንዘብ በሚገባ መከታተልና ማጠናቀቅ ይጠበቅባቸዋል ሲሉ አሳስበዋል። በመጨረሻ ትራምፕ የኢትዮጵያና የግብጽ መሪዎችን ለማገናኘት እንደሚፈልጉ ጠቆሙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በታላቁ የኢትዮጵያ ህዳሴ ግድብ ጉዳይ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድና የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ማገናኘት እንደሚፈልጉ ተናገሩ። ትራምፕ ይህን ያሉት በዳቮስ የምጣኔ ሀብት ፎረም ላይ ከግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ጋር በነበራቸው የሁለትዮሽ ውይይት ወቅት ነው። ስለ ግብጽ ሳስብ ወደ አእምሮ የሚመጣም አባይ ነው ያሉት ፕሬዝዳንቱ ግድቡ በጣም ግዙፍ ነው፣ ሲገነባና የገንዘብ ድጋፍ ሲደረግለት ገና ድሮ ሊወራበት የሚገባ ጉዳይ ነበር ብለዋል። ትራምፕ ከሲሲ ጋር በነበራቸው ቆይታ ነገሩ አደገኛ ነው፣ ግድቡ የተሰራው ግብጾች ለሚሊዮን ዓመታት ውሃ በሚያገኙበት መንገድ ላይ ነው፣ አሁን የውሃ ፍሰቱ በአንድ ግዙፍ በሆነ ግድብ ምክንያት ተገድቧል ሲሉም ተናግረዋል። የተከበራችሁ የሃ ሚዲያ ኔትወርክ ተከታታዮች ለዛሬ ያዝናቸው ጥንክሮች እነዚህን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። ሰላም